ምን እያደረግሽ ነው? አንተ ወደዛች መሪ ለአንዴና ለመጨረሻ ጊዜ ዛሬ ላገኝ አይንህን ጨፈን አንድ ነገር እሰጣለሁ ትሄዳለህ። አንድ ቀን የኛ ጉዳይ ተረስቶ ነው እሱ ወደ ቀጠሮ የሚሄደው። ጉዳይ አለ አይደለ? አሁን ከጉዳይ ምን ይችላል? አፈር ነው የምጨምርበት። በህይወቴ እንደዛሬ ተናድጄ አላውቅም። ሲጀመር ወደዛች መሪ ጉዳይ አለ አይደል? ወደ ጉዳይ ሂድ። እንዲያው በደም አምሮብሃል። በደም አንቺ ረፊ እናቴቱም ትግስት እየተፈታተንሽ ነው። አሳይሻለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በድጋሚ ተመልሼ መጥቻለሁ። ያው ዛሬ ላይ መቼም የመጣሁበትን ጉዳይ መገመት አይከብዳችሁም ብዬ አስባለሁ። ትናንት የተፈጠረውን ነገር ሁላችሁም እንዳያችሁት ተስፋ አለኝ። ማለት የሆነ በቃ አላቅም ነገሮችን ለብቻዬ ሆኜ ለማሰብ እየሞከርኩኝ ነበረ። ምናልባት ትክክል የሚሆንበት መንገድ ይኖር ይሆን የሚለውን ነገር ለማሰብ እየሞከርኩ ነበር። ያው ሁላችንም የሰው ልጆች ነንና ከባድ ነገሮች ሲገጥመን የሆነ በቃ ምንድነው ፈተና ሲበዛብን ምናምን ብዙ ነገሮች ሲደራረቡብን በቃ ህይወት እየከበደን ሲሄድ የሆነ መስመራችን ወዳልሆነ አቅጣጫ ወይም ውሳኔያችን ደግሞ ፈጣን ይሆናል እና ምናልባት ትክክለኛ ያልሆነ ውሳኔ ወስነን ሊሆን ይችላል። ማለት ቤኪም ትላንትና ያደረገው ነገር ያ ነው ብዬ አስባለሁ። ማለት የተናገራቸው ቃላቶች ያለኝ ነገሮች በሙሉ ቢከፋኝም በቃ ልቤ እንዲሰበር ቢያደርገውም ግን ደግሞ ምናልባት ያሉት ነገሮች ስለከበዱት ሊሆን ይችላል እየተፈጠረ ያለው ነገር በፍቅራችን ላይ በህይወታችን ላይ ቤኪ በጣም ብዙ ነገሮችን አልፏል። መቼም ለእናንተ ይህንን ነገር መናገር ቀላል አይደለም። ምክንያቱም በጣም ብዙ ነገሮችን አብራችሁን አሳልፋችኋልና በጣም በቃ ከሁለት ዓመት አንድ ዓመት በላይ ቤኪ በፍቅራችን በጣም ብዙ ስቃይ እያሳለፈ ነው። ከሀገር እስከ መቀየር ደረጃ ህይወቱን እስከ ማጣት በህይወቱ ላይ ከአንዴም 2-3 ጊዜ በጣም ከባድ ነገሮች ደርሰውበት ያውቃሉ። ያው ትናንትና እየተናገራቸው እያንዳንዱ ነገሮችም ስህተት የለባቸውም። ማለት ቢናገራቸውም እኔ ቢከፋኝም ማለት በእኔ ምክንያት የሁሉ ነገር ባይደርስበት ደስ ይለኝ ነበረ። ግን በቃ እኔ ፈልጌው አይደለም። እኔ ቤኪን እወደዋለሁ፣ ቤኪን አፈቅረዋለሁ። እንደዚህ አይነት ነገር እንዲደርስበት አልፈልግም። ግን ደግሞ አለ አይደለ በቃ በነገሮች ላይ ያልሆነ ውሳኔ ማለቱ በነገሮች ላይ ደግሞ ማንፈልጋቸው ነገሮች እየመጡ ሳንፈልግ ህይወታችንም ወዳልሆነ አቅጣጫ ማለት አሁን ለምሳሌ ቤኪ አዲስ አበባ መሄድ ፈልጎ አያውቅም። ማለት አዲስ አበባ ላይ የሄደበት ምክንያት ሀገር የቀየረበት ምክንያት በቃ አንድ ህይወቱን ለማዳን፣ 2 ደግሞ በቃ መኖር እንዳለበት ስላሰበ ነው የሄደውና ህይወት ወዳልሆነ መንገድ ትሄዳለች። ህይወት እናንተ በምትፈልጉት ሳይሆን እሷ በምትፈልገው መንገድ ነው የምትሰዳችሁና አሁን እዚህ ጋር ቤኪ የተናገረው ነገር እንዳልኳችሁ ምንም ክፋት የለውም፣ ምንም ውሸትም የለውም፣ እውነት ነው። ግን ደግሞ ብዙ ፈተናዎችን አሳልፈናል፣ ብዙ ፈተናዎችን አብረን አልፈናልና አሁን ላይ ደግሞ ባለቀ ሰዓት ላይ ወይም ደግሞ ከዚህ በኋላ ምንም አይነት ፈተና አይደርስብንም፣ ፍቅራችን ቀጥ ብሎ ይቆማል ብዬ ባሰብኩበት ሰዓት ላይ ይሄን ነገር ከሷ አንደበት መስማቴ በጣም ከፍቶኛል። በጣምም ደግሞ በቃ ውስጤ ተሰብሯል። ግን ያው እንዳልኳችሁ በጣም ብዙ ነገር ስለደረሰበት ከዛ አንጻር የወሰነው ውሳኔ ነው ብዬ አስባለሁ እንጂ ከልቡ አስቦበት ይሄ ነገር መሆኑ ትክክል ነው ብሎ አምኖ አይመስለኝም። እና ያደረገው ነገር ፈጣን ውሳኔ ስለሆነና በቃ ሳያሰላስል ስለሆነ የወሰነው ይሄንን ነገር ለሱም ለመናገር እሱንም ለመጠየቅ በቃ ለአንዴና ለመጨረሻ ጊዜ ያለውን ነገር በደንብ እንድናወራበት በቃ ከትላንት ዛሬ ተረጋግቶ ሊሆን ይችላል። ስለዚህ ያለውን ነገር በደንብ እንድናወራበት እፈልጋለሁ። መቼም ፍቅር ቀላል ነገር አይደለም። እንኳን ይሄ ሁሉ መስዋዕትነት የተከፈለበት ፍቅር ይቅርና የሰው ልጅ መቼም አብሮ ሲሆን አብሮ ጊዜ ሲያሳልፍ አብሮ ብዙ ነገሮችን ሲያደርግ ቀላል አይደለም እና ቤኪን ዛሬ እጠራዋለሁ። ስላለው ነገርም እናወራበታለን በደንብ በተረጋጋ መንፈስ ማለት ነው። ለእናንተም ደግሞ ያለውን ነገር በደንብ ታዩታላችሁ። መጀመሪያ ልደውልለትና ከዛ በኋላ ያለውበትን ቦታ እነግረዋለሁ። እዚህ ከመጣ በኋላ በደንብ እናወራለን።
ሄሎ ሄሎ። አቤት። ሰላም ነው? አለ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። አለሁ እግዚአብሔር ይመስገን። ፈልጌህ ነበር። ምን ነበር? በሰላም? አዎ በሰላም ነው። እንድናወራ ፈልጌ። ምን በስልክ? ምን በባለፈው ጉዳይ ከሆነ መች ትናንት ኮርተናል አይደል እንዴ? ኖ ስለዛ ጉዳይ ሆናሉና አይደለም ቤኪ። ይኸውልህ አንዴና ለመጨረሻ ጊዜ ልናወራ ይገባል። ስለዚህ በጣም ስለምፈልግህ እባክህ ና። መሲ አሁን መምጣት አልችልም። ሌላ ቦታ ልሄድ ነውና የሆነ ቀጠሮ ስላለኝ የሆነ ጉዳይ አለኝ። ገባሽ? ስለዚህ መምጣት አልችልም። አይደለም የምን ቀጠሮ ነው እንዴ? የኛ ጉዳይ ከባድ ነገር አይደለም እንዴ? አንተ ስለምን ቀጠሮ ነው የምታወራው? ስለኛ ጉዳይ እኮ ትናንትና ተናገርኩ አይደል እንዴ? ጨረስን እኮ። ምንድነው የጨረስነው ቤኪ? እየቀለድክ ነው? ቆይ አይደለም በቃ እሺ እንድናወራ ፈልጋለሁ እያልኩ ነው አይደለ? አንዴ ለመጨረሻ ጊዜ በቃ ዛሬ ነው እንድናወራ የምፈልገው። ከዚህ በኋላ ያንተ ውሳኔ አከብራለሁ። በቃ ችግር የለውም። እልሽ እየሰማሽ ነው? አሁን ትልቅ ጉዳይ አለኝ። ሌላ ቦታ ስለሚሄድ ቀጠሮ አለኝ። ቤኪ የምን ጉዳይ ነው? ከኛ የሚበልጥ ጉዳይ ኑሮብህ ነው? የኛን ጉዳይ ጨርሰህ ነው ወደ ሌላ ቦታ የምትሄደው? እንደ ቀልድ ነው እንዴ የኛን ጉዳይ ያየኸው? የኛን ጉዳይ እኮ ትናንትና ፈታን አይደል? ተናገርኩ። እሺ በቃ ለአንዴና ለመጨረሻ ጊዜ ዛሬ ላግኝ። ቶሎ ጨርሰን ከዛ በኋላ ወደ ጉዳይ ትሄዳለህ። ቶሎ እንጨርሳለን። በቃ ችግር የለውም። ቀጠሮ አለብህ አይደለ? ቶሎ እንጨርሳለን፣ ትሄዳለህ። በስልክ ለምን አትናገሪ? ቤኪ በስልክ የማይሆን ነገር ስለሆነ ነው። በቃ በአካልና ትላንት የተገናኘንበት ቦታ ላይ ነው ያለሁት። ናና በቃ ብዙም ደቂቃ አላቆይህም። በጣም ትንሽ ሰዓት ነው ማቆይ፣ በጣም ትንሽ ማለት ነው። በቃ ያለውን ነገር አውርተንበት መሄድ ካለብህ ትሄዳለህ። ይኸውልሽ አሁን የቀጠሮ ሰዓት ነው። ለብሼ እየወጣሁ ነው ያለሁት። ቤኪ ችግር የለውም፣ አላቆይህም። ከቀጠሮ አታረፍድም እያልኩህ እኮ ነው። እንደውም አትረዳኝ። እሺ የት ነው ያለሽው? ትናንት የተገናኘንበት ቦታ እዛው አካባቢ ነኝ። እሺ መጣሁ። ሰማችሁልኝ? ጭራሽ ጉዳይ አለኝ ምናምን ቀጠሮ አለኝ ምናምን ይላል ማለት ነው። ማለት እኔ እኮ በቃ አንዳንዴ በቃ በጣም ግራ ይገባኛል። የሆነ ህይወት እንደዚህ ማለት ህይወት መቀለጃ ነው እንዴ? የምሬን ነው። እሱ በቃ ትላንት አለቀ፣ ያ ሁሉ የለፋንበት ያ ሁሉ የሆነ ነገር በቃ በትላንት ተቋጨ ማለት ነው። እውነት ጭራሽ ቀጠሮ አለኝ ምናምን ይላል። የኛ ጉዳይ አልቆ እሱ በቃ እንደዚህ ቀለል አድርጎት ወደ ቀጠሮ ምናምን ነው የሚሄደው። አሬም ዛሬማ ይምጣ ሲጀመር ሰራለታለሁ። እሱ ለባብሶ ምናምን ቀጠሮ ሊሄድ እኔ እንትን ባልኩበት ችግር የለውም። ካሜራ ማጣቀኝ እሺ መጣሁ። ሲጀመር ይኸውላችሁ እኔ ምንም አይነት በህይወቴ ምንም አይነት ተንኮል አስቤ አላውቅም። እውነት የምሬን ነው። እኔ ግን በህይወቴ እንደዛሬ በጣም ተናድጄ አላውቅም። የምር ማለት ሲጀመር ሲመጣ የምን ቀጠሮ ነው? እሱ የኛን ጉዳይ ሳይጨርስ በአንድ ቀን የኛ ጉዳይ ተረስቶ ነው እሱ ወደ ቀጠሮ የሚሄደው? ሲጀመር እውነት ዛሬ ማለት ነው እንደው ምዳት እስኪ ተሻለ ነው ምን ውሃ ብደፋበት ሲጀመር ምንም ይደርቃል። እንዲሁም የባሰ እኔ ነኝ የምናድነው። አፈር ነው የምጨምርበት። በህይወቴ እንደዛሬ ተናድጄ አላውቅም ሲጀመር። የምር ግን አሁን እሱ ጉዳዩን ጨርሶ ነው ጭራሽ ሌላ ጉዳይ አለኝ። ዛሬማ አወጥበታለሁ። ይሄንን ጭቃ ነው ማለብሰው። እኔ በዚህ ምክንያት እንቅልፍ አጥቼ በቃ የኛ ጉዳይ እንደዚህ ቀላል ነበር ማለት ነው። ዛሬማ ቆይ ማርያምን ቃቃ ነው የምትወጣው። በደምብ ጭቃ ሆኗል። ትንሽ ቀረዋል መሰለኝ። ትንሽ ቀረዋል። እያችሁታ እውነት ዛሬ እንዳይታይ ቤት ነው የሚመጣው። በዚህም ቢመጣ አትማ ቤት ተደብቆ በሳሩ ጀርባ ልደብቀው እንደ ካሜራማን ይሻላል።
ያወራል ጉዳይ አለኝ ዛሬማ ጉዳዩ ምን እንደሆነ አሳየዋለሁ ይምጣ የተረጋጋው ሰው ይሄን መጠበቅ ያለብኝ እንዴት ነሽ? ቤኪ እንዴት ነሽ? ሰላም ነሽ? ሰላም ነው። ምንድነው አንቺ ካልመጣህ እንደዚህ የምሬን ነው። በጣም ትልቅ ጉዳይ ነበር። ምን ትልቅ ክላስ የለም አንተ የኛን ጉዳይ ጨርሰህ ነው ወደዚያ ትልቅ ጉዳይ እየሄድኩሽ? አንቺ እኮ ህፃን ልጅ አይደለሽም እንዴ? ማለት የሆነ ሰው የሆነ ነገር ከነገረሽ አይደለም ከልብ ነው ወይ ነው ገብቶሃል? እኔ አላመንኩበትም። ገባ ሌሊቱን ሙሉ እንቅልፌን አጥቼ ነው ያደርኩት ዛሬ በቃ ምክንያቱም ምናልባት ስለሆነው ነገር በቃ በጣም ውስጥ ስለተነካ ሊሆን ይችላል ዲሌንት መጥፎ ውሳኔ ወሰንከው መጀመሪያ ውሳኔ እንድታስብበት ፈልጋለሁ ገብቶሃል ያደረከው ነገር ትክክል ነው አይደለም የሚለውን እስኪ አስብበት አንተ ስታስበው ውስጥ ምን ይላል አይደለም ይኸውልሽ ይሄ ነገር እኮ እኔ መጀመሪያውን ትናንት ተናግሬያለሁ ሊያስከፋሽ ይችላል ገባሽ እኔ ግን መሲ አይደለም መቼም ህይወት ነው እዚህ ምድር ላይ ውዱ ነገር ቢኖር ህይወት ነው አይደለም እንዴ ነው አውቃለሁ የሰው ልጅ ከጠፋ መመለስ ይችላል ከኔ ጋር ኑር እኮ አልልህም ገብቶሃል አንተ ደስተኛ እሺ ይሄ ፍቅር በመቋረጡ ነው ብቻ ነኝ ከፈኝ አንተ ደስተኛ ነህ ችግር የለውም ለምንድን ነው የምትጠይቂው ምንም እኮ ጥቅም የለውም ለምንድን ነው የምትጠይቂ ሳይሆን በቃ ማወቅ አለብኝ ገብቶሃል እየተፈጠረው ያለው ነገር ትክክል ነው አይደለም የሚለው ነገር ማወቅ አለብኝ ያለው የሆነ ያለው ነገር አንተን ላንተ ተመችቶሃል ወይ የሚለውን ነገር ማወቅ ፈልጋለሁ ነገሩ ተመችቶ ነው ሌላ ጉዳይ ይዘህ የመጣው ቀጠሮ አለኝ መሄድ አለብኝ እኔ አሁን እሺ እኔ እኮ ቀጠሮህን እኮ ችግር የለውም ቢካ አሁን ደጋግሜ ነግሬሃለሁ ነው ገባሽ እየወጣሁ ነው የነበረ ልብስ ቀይሬ እየወጣሁ ነው የነበረ ገባሽ ስለዚህ እኔ በጣም ዘንጠሃል አምሮብሃል በጣም መሲ ለምን ሌላ ነገር የምትወራ ምንም ሌላ ነገር እያወራሁ አይደለም ጉዳይ ያለ ጉዳይ ይዘህ የመጣው የኛን ጉዳይ ጨርሰና በቃ እሺ ችግር የለውም እሺ ቆይ ቢኪ ቆይ እንድትሄድ አልፈልግም በቃ ችግር የለም ስለ ጉዳይ ማውራት አትፈልግማ እዚህ እኔ ጋር የቀረህ አንድ ነገር አለ ያን ነገር ይዘህ ትሄድ እኔ ምንም አልፈልግም እሺ ችግር የለም አልፈልግም ምንም አይደለም የቀረው ነው እንደዛ አይደለም እኔ ጋር ተቀምጦ ምንም አይሰራም አንተ ጋር ነው የሚጠቅመው ስለዚህ በቃ ለአንዴና ለመጨረሻ ጊዜ በማዘር አይነህ እንድትጨፍ አንቺ ምን ሆነሽ ነው ምንም ለምንድነው እና በማዘር እሺ ስለማትለኝ ነው እሺ ስለማትለኝ ይሄ ነገር ደግሞ ላንተ ነው የሚጠቅመው ስለዚህ በቃ አይነህ እንጨፍነህ ቤኪ ያስገባውት አይደለም ምንም ይሄ ቀላል ነገር ስለሆነ እሺ ስለማቅ ነው ባህሪ በቃ አይነህን ጨፍን አንድ ነገር እሰጣለሁ ትሄዳለህ አይነህ መጨፈን በቃ ስጭኝሽ ምንድነው አይነህን ጨፍን መሲ ቀጠሮ ነው ያለኝ ቀልድ አይደለም አትበለኝ ስለ ቀጠሮ እኮ ትሄዳለህ እኔ እኮ ከቀጠሮ እንድትቆይ ከመጣህ እኮ ለደቂቃ አልሆነህም ገና ምንድን ነው በቃ ትሄዳለህ እና ከኔ ጋር ይሄን ያክል ጊዜ አብረህ ኑረህ ለሁለት ደቂቃ ነው እንደዚህ የምትሆነው አይደለም እኔ የምሄድበት ጉዳይ አለ እሺ ከጉዳይ ትሄዳለህ እሺ አሁን አንዴ አይነህን ጨፍ እንዳትገጥ ያየህ አይደለማ መሲ በመድኃኒዓለም እሺ አይነህን ጨፍ መጣ ቆይ መጣሁ ጉዳይ አለ አይደለ አሁን ከጉዳይ ምን ይችላል ጉዳይ አለ አይደል ጉዳይ አለ እግዚአብሔር ጉዳይ አለ አይደል ስለዚህ በቃ አሁን ምን ይችላል ምን እያደረግሽ ነው አንቺ ወደዛ ትመሪ ምን ሆነሽ ነው ጉዳይ አለ አይደል ምንድነው ከጉዳይ ሴት ጋርም ከሆነም ትገናኝ መሄድ ትችላለህ መገናኘት ትችላለህ ጉዳይ አይደለም አንቺ ወደዛ ትመሪ እኔ ጋር የቀረህን ነገር ይዘሃል የኛን ጉዳይ ጨርሰህ አይደለ ሌላ ጉዳይ እየኖረ ስለዚህ ከጉዳይ መሄድ ትችላለህ ጤነኛ ነኝ በስነ ስርዓት አንቺ ወደዛ ትጨመረቂ ተፈልክ ልጨምረው እሺ ምን ነው ይኸው ማሳዘነኝ ነው እሺ ምንም አያመኝም ምን ያደረኩት ነገር ደበረ ስለ እኔ ጋር ጉዳይ የለህም አይደለ ስለዚህ ወደ ጉዳይ ሂድ እንዴው በደም አምሮብሃል በደም ቃሪፍ ሽቶ ነው ቀባው አይደል ምን ይሆንሽ ነው ምንም ይሆን አይደለም የጠራሽ ለዚህ ነው ለዚህ ነው የጠራሽ እንድናወራበት ነበር የጠራው ገባ ግን ደግሞ አንተ ጉዳይ አለኝ የራሴ ጉዳይ አለኝ ጉዳይ አልፈልግም ለምን ጠራሽ ነው በግዳውሪኝ ነው አላወራም በግድ ነው እንዴ ሰውታ ግድ ነው የምፈልገው አልፈልግም በቃ ሂድ በቃ
ምንድነው ያደረግሻለሽ? እግዚአብሔር ምን ያምረኝ ነው። መሰከነ ሂድ እንደጨመረ ማስፈልግ ከሆነ ምን ይችላል? አዘቃ በጣም አምሮብሃል። አይደለም ጤነኛ ነሽ? አምሮበታል። በጣም ቆንጆ ሆናል። እውነት አንቺ ረፊ እናቴቱም ትግስት እየተከታተልሽ ነው። እና ለናቲ ለምን ከጉዳይ አትይም? ለምን ጠራሽኝ? በቃ ሂድ። አልፈልግህም። በግድ ነው እንዴ? ሰው እንዲሰበሰብ ነው የሚፈልገው? አልፈልግህም። በቃ ለምን ጠራሽኝ? በቃ አልፈልግህም። ስለሱ ምን አገባኝ ነው ስለሱ? ሄድበት ቦታ እየነገርኩሽ አይደል? ሴት ጋር ነው የምትሄደው? ምን አገባሽ? በቃ ሂድ። ምን አገባሽ? አምሮብሃል። በጣም ቆንጆ ነህ። እግዚአብሔር መሲ እንደዚህ ነው የሚሻለው? ጠርተሽ እንደዚህ ውሎ ለማበላሽት ነው? እንደዚህ ነው የሚሻለው። ሂድ ትችላለህ። እሺ አሁን አትርጭኝ ረፊ። ቻው። አንቺ ረፊ ምን አልበቃህም? ሌላ ይዤ ልምጣ ልጨምር? ደንስ እኔ ነው ደንስ። በጣም አምሮብሃል። ሂድ ትችላለህ። ወደ ጉዳይ የታባሽ ነው የሚሄደው? ወደ ጉዳይ ነው። በቃ ሂድ። አንቺ አይደለም ምንሽ ነው የሚያምሽ? ቆይ ምን ነው የምትፈልገው? እንዴት ነው ሰፈር እንደዚህ ነው የሚሄደው? ወደ ጉዳይ ነው እንጂ አምሮብሃል። ወዴት ነው የሚሄደው? አዎ ማለት ወደ ጉዳይ። በጣም አምሮብሃል። ወደ ጉዳይ ሂድ። በቃ እንደዚህ ነው ወደ ጉዳይ የሚሄድ? ከዚህ በኋላ ለዛም የማይት ጉዳይ የለም። እሺ ቢያንስ ያንቺን ስልክ ቤት አስመጭልኝ እና ሰፈር እንደዚህ ነው የሚሄድ? እንደዚህ ነው የሚሄድ? እኔ ባትሄድ ብትቀር እኮ ያገባኝ። እዚህ መቆየት ይችላል። እኔ ልጅ ደበርኩ? ሂድልኝ እንዴ! አንተ እኮ ነው የመጣህብኝ። አንተ ነው እኮ የመጣህብኝ። ለምን ጠራሽኝ? በቃ አትጠጋኝ። ለምን ጠራሽኝ? መጀመሪያ ወደ እኔ አትጠጋ። በቃ ራስህን ችለህ መሄድ ትችላለህ። አባቴ ምን ነው የሚያምሽ? መሄድ ትችላለህ። አንቺ አያስጠላሽም? እንደዚህ ስንት በህግ አምላክ እንዳትጠጋኝ። በህግ አምላክ እጮሃለሁ። በህግ አምላክ እያልኩ ነው። በቃ ሂድ። ሰዓትህ እየደረሰልህ ነው። ሂድ። ምን ነው የሚያምሽ? ኧረ በህግ አምላክ ሂድልኝ። ምንድን ነው የምትለኝ? ለምን አትሄድም? አይደለም መሲ የምሬን ነው። እንደዚህ ነው የሚሻለው። እኔ እኮ በስርዓት ፕሮግራሞች እኮ አትለፍልፊ። የምሬን ነው። በስነ ስርዓት ላወራሽ እኮ ነው የመጣው። እኔ ቃል ማለት አንቺ እንዳይደብርሽ ፈልጌ ነው። በህግ አምላክ ሂድልኝ። አንቺ አይደለም እኔ እኮ የምሄድበት ቦታ አለ እኮ። ሂድ። አምሮብሃል። ሂድ። በቃ እንደዚህ ነው የሚሄደው። አዎ ትችላለህ። መሲ እኔ ማርያም በቀልሻለሁ። አትሳይ። ምንም አታመጣም። ፀጉርሽን ነው የምቆርጥሽ። አትሳይ። እኔ ከዚህ በኋላ ሲጀመር እኔ ጋር እኮ ያለህን ጉዳይ ጨርሳል። ገብቶሃል? ምንድነው ይሄ? መሄድ ትችላለህ። ከዚህ በኋላ እኔ ጋር ምንም ጉዳይ የለም። የኔና ያንተን ጉዳይ እንደዚህ ቀልል አድርጋ አንተ ሌላ ጉዳይ አለህ አይደለ? ስለዚህ በቃ ሂድ። ከዚህ በኋላ እኔ ጋር ምን ቀረ? መሲ ስንኖር እኮ እንደዚህ ፕራንክ ተደረገ አናውቅም። ምንድነው ይሄ? እኮ ፕራንክ አይደለም። አሳይሻለሁ። ፕራንክ መስሎ ነው እንዴ? ፕራንክ እኮ አይደለም። የእጅህን ነው የሰጠው።